ምነግራችሁ ሚስጥር አለ ብላን የጠራችን። ያው ሳሚም ይመጣል እና ብትነግረንን ነገር ለመስማት ነው እንግዲህ ዛሬ የመጣ ነው። ምን ሆነ ነው? አሁን ሁሉንም ነገር ትታ ይቅርታ ጠይቃት። እኔ ለምን ምናምን አትበለን። ይቅርታ ጠይቃት ተንበርክ። በዲኒውን ጉዳይ በመሲ ጉዳይም በልጅቷ ጉዳይ ያለውን ነገር የምናገረው ወሳኝ መረጃ ይዤ ነው። ሰላም እንዴት ናችሁ ቤተሰቦቻችን? እኛ አለን እግዚአብሔር የተመሰገነ ይሁን። ያው እንግዲህ ከብዙ ቆይታዎች በኋላ ተመልሰን መተናል። በአንዳንድ የቤተሰብ ጉዳዮች ነበረ የጠፋ ነው። እንግዲህ ካያችሁ ከዚህ በፊት እሙ ታማ ነበረ እና እሷንም ለማዳን ምናምን ያው ቪዲዮም መስራት አቁመን ነበረ። የገነትንም ጉዳይ ደግሞ ለማጣራት ከመሲ ጋር ያለውን የኔንም ሁኔታ እያያችሁ ነበረ ሲለቀቁ የነበሩትን ቪዲዮዎች እና በዛ ምክንያት ነበረ የጠፋ ነው ቤተሰቦቻችን። እና እንግዲህ ያው ዛሬ ተመልሰን መተናል። እዚህ የመጣንበት ጉዳይ አለ አይደል? ልክ ነው ሳሚ እንዳለው እንግዲህ አንዳንዴ ሁሉንም ነገር ከማውጣት ይልቅ ተረጋግቶ ነገሮችን በሌላ መንገድ መሞከር ጥሩ ነው በሚለው ነው የጠፋ ነው። ወደን አይደለም፣ አንዳንድ ሁኔታዎች አስገድደውን ነው የጠፋንበት ምክንያት እና ሁሉንም ደግሞ ያለብን ነገር ነበረ። ትንሽ ረጋ ብለን እሱን ለማስተካከል ነበረ። የሳሚ ጉዳይ አለ፣ ብዙ ሁላችንም ችግር ውስጥ ነበርና እና እሱን ለማስተካከል ነበረ የጠፋ ነው። እንግዲህ ያው እግዚአብሔር ይመስገን ብቻ እየተስተካከሉ ነው ነገሮች፣ ሁሉ ለበጎ ነው የሚሆኑትና ወደፊትም ደግሞ እንደሚስተካከሉ ተስፋ አለኝ። ብቻ ዛሬ የመጣንበት ጉዳይ ደግሞ ገነት አዲስ ነገር አለ ምነግራችሁ አዲስ ነገር አለ ብላለች እና ምነግራችሁ ሚስጥር አለ ብላን የጠራችን። ያው ሳሚም ይመጣል እና ብትነግረንን ነገር ለመስማት ነው እንግዲህ ዛሬ የመጣ ነው። ያው ከዚህ በፊት የተፈጠረውን ሁሉ ነገር አይታችኋል። ከመሲ ጋርም የነበረውን ጉዳይ ከኔ ጋርም የነበረውን ነገር ብዙ ነገር ስትዋሸን ነበር ገነት እና ዛሬ ደግሞ እኔ ምን እንደምትለንም አላውቅም። እውነት ለመናገር ሳም አንተ ማለት ከአንድ እናት ማጠብቀው ይሄን ስለ ማለት በጣም ለማመን የሚከብድ ነገሮች በአንተ ላይ እየደረሱ እንደሆነ ጠንቅቄ አውቃለሁ። የግድ ከጎን ካሜራ ላይ ከጎን ባለውን ራሱ ግን ምን እየተፈጠረ እንዳለ አውቃለሁ። ይከብዳል ግን ደግሞ እኔ እንጃ አላውቅም ምን አይነት እሷ ብቻ ነች የምታውቀው ነው ማለት ነው። እና እሱ ልክ ነው። ዛሬም ደግሞ መልካም ነገር ያሰማን እንግዲህ ፈጣሪ እና ይሁን። እኔ ስለ በጣም ብዙ ነገሮችን በቃ ህይወቴ ላይ ይፈጠራሉ ብዬ የማላስባቸው ነገሮች እያለፉ ነው ህይወቴ ላይ እና ያንን ዩቲዩብ ላይ የጠፋሁት ለዛ ነው። ስለ የሙ ነገር እንዳለ ሆኖ የኔንም ነገር ደግሞ ለማስተካከል ለመስራት እየታገልን ነው። የሆነ ነገር ሰምቻለሁ እና ተጫዋች የሆነ ነገር ሰምቼ ነው የደስ ገንዘብ ነው እና ምንድን ነው? ኧረ ነው ተሸውደናል። ምንድን ነው? ምን ሆነ ነው? እናንተ ጉዳይ ነው። ተሸውደናል። ምንድን ነው የተሸወድነው? እስኪ ተወኝ ለሁላችሁ ነው እነግራችሁ። ምንድን ነው ሰማት? ኧረ በእናትህ ተው። ኧረ ለምን ታስጨንቀናል? ምን ሆነ? እንዴት ነሽ? ሰላም። ምን ሆነ ነው ሳሚ? ለምን አትናገርም? ለምን ታስጨንቀናል? መጀመሪያ እሷን ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ ነው። ምንድን ነው ሳሚ? ለምን እንደምታስጨንቀን? ምንድን ነው የሰማኸው? ይቅርታ አድርጊልኝና ከዛ በኋላ ያለውን ነገር ነው። የምን ይቅርታ ነው? ዛሬ ድረስ ስለተፈጠሩት ነገሮች እንዳለ በጣም ይቅርታ። እዚህ ጋር ቆይ ለአንቺም ብቻ ሳይሆን ለቤተሰቦቻችንን መናገር የምፈልገው ነገር አለ። እስካሁን ድረስ ገኒን በተለያየ መንገድ አስጨንቀናታል። መጨረሻው ደግሞ ውጤቱ አይታችኋል። ገኒ መሲ የገኒ ልጅ እንደሆነች ነው ዲኤንኤ የተነገረም ማለት ነው እኮ። ያለቀ ጉዳይ ላይ ለምን ያለቀ ጉዳይ ነው። ግን እኔ አሁን ደግሞ ዛሬ ደግሞ በጣም ያጣራሁትና ያረጋገጥኩት ነገር ስላለ እዚህ ጋር መጀመሪያ ይቅርታ ልታደርግልኝ የሚገባው ያው መሀል ገብቼ ብዙ ነገር አውርቻለሁ። አንቺ ውሸታም እንደሆንሽ ከሃዲ እንደሆንሽ በጣም ብዙ ነገር ተናግሬያለሁ። ይቅርታ በጣም ስለዛ ነገር ሳሚ ይቅርታ እኮ አያስፈልግም። የተረጋገጠ ነገር አይደል? ሲቀጥል እኔ ብቻ አይደለም እኔ የራሴን ነው ይቅርታ ያልኩት። እኔ የውጭ ሰው ነኝ። ቤተሰብ ውስጥ ያላችሁት አንተና እሷ ናችሁ። ገብቶሃል? እኔን ተወኝና አንተ ግን ተንበርክክ። አሁን ሁሉንም ነገር ትታ ይቅርታ ጠይቃት። እኔ ለምን ምናምን አትበለን። ይቅርታ ጠይቃት ተንበርክክ።
ስለምንድን ነው እኮ የምፈልገው ነገር እነግርሃለሁ በኋላ ለምን እንደዚህ እንደማያደርግ ይቅርታ ጠይቅ በቃ አጥፍተሃል ጥፋትን ለምንድን ነው የምጠይቃት አይደለም የሆነ ነገር እኮ ብትነግረኝ እኮ ጠይቃት አንቺስ ምንድን ነው አሁን መጀመሪያ አንቺ ተነስ በቃ ወደዛ አይደለም እኔ መጀመሪያ አንቺ ነግራችኋለሁ ያልሽው ነገር እኮ ይቅርታ አይደለም ግን ነግራችኋለሁ ነው ያልሽንን ነገር ንገሪንና ከዛ እኔ ደግሞ ያለውን ነገር እናገራለሁ ለምን እንደዚህ ምንድነው የተፈጠረው ነገር ይቅርታ እንደምጠይቅሽ እነግርሻለሁ ማለት ነው ሲጀመር አንድ ሰው ልጅ በልጁ ላይ የሚጨክልናት የለም አሁን እኮ አንተ ያለውን ነገር ብትነግረን ነግራችኋለሁ በላይ ጠራቻችሁ ነገር አለ አይደለም አንተ እኮ አገባብህ እኮ ነው ሳሚ የሆነ ነገር እንደሰማ ሰው ነው ሰምቻለሁ እኮ ምንድነው ለምን አይነገረንም መናገር ባለብኝ እኛ እኮ ነገሩን እኮ ጨርሰናል ግን መጀመሪያ አንቺ ያልሽውን ነገር ተናገር እኔ ምክንያት አለኝ እኔ የምናገረው ነገር አለ ገኒ በዚህ ጉዳይ ማለት ነው በዲኒዮም ጉዳይ በመሲ ጉዳይም በልጅቷ ጉዳይ ያለውን ነገር የምናገረው ነገር ወሳኝ መረጃ ይዤ ነው አንቺ ደግሞ እኮ ምክንያትሽ ነው እኮ ባለቀ ነገሩ እዚህ ጋር ምክንያት ባለቀ ነገር ለምን እንጨቃጨቃለን ለምን ጭቅጭቅ እኮ አይደለም ይሄ በቃ ተናገሪ ያለውን ምክንያት ተናገሪ ከዛ በኋላ መጣብቀውን ነገር ከሆነ እሺ እኔ የምነግራችሁ ነገር ስላለ ነው እንግዲህ መቼም ደብቄ ገኒ ተናገሪ የምትናገሪውን ነገር እኮ ነው የምናገረው ነገር እሷ ከመናገሯ በፊት ሳሚ አንተ የሰማውን ነገር አዎ ለምን አትናንዴ ለምን እንዴ ወይ አንቺ ተናገሪ መጀመሪያ እሷ ተናገሪ እኔ ሳሚ የምነግራችሁ ነገር አለ እኔ በመሲ ምክንያት ብዙ ተሰድቤያለሁ ብዙ ነገርም ተብያለሁ ያው እንደምታዩ ኮሜንት እያነበባችሁ ነው እኔ አሁንም ቢሆን እኔ በምክንያት ይሄ እንደተፈጠረ አላውቅም በእርግጥ እኔ ያው ልደነገጡ ትችላላችሁ ይሄን ነገር ስነግራችሁ ማለት ነው እኔ መሲ አይደለችም እኔ ግን ሌላ ሴት ልጅ አለች የሳሚ እህት ሌላ አለች መሲ ግን አይደለችም መሲ አይደለችም ሌላ ውሸት አትዋሺ ውሸት አይደለም በቃ ውሸት ነው ይሄም የዛኔም እንደዚህ ነው እሺ ፎቶውን ስታይ ለምን ወደቅሽ ዴኒዮስ እሺ ቆይ ልጅ አለሽ እኔ ሌላ ሴት ልጅ አለች እህት የሳሚ ማለት ነው ግን የት እንደጠፋች እያፋለኳት ነው እኔ እየጠያየኩ ነው አለች ተብሏል አሁንም ቢሆን ማለት ነው ግን ሳሚ አይደለ እንትና መሲ አይደለችም እኔ ፎቶ እንደማይታይ የምርሽን ወገን ነው ነው ገነት ለምን ጊዜ እንትን ያስተበጣለ ለምን ነው ዝም የምለው እንዴ የኔ ህይወት እኮ ነው እስከ ዛሬ ድረስ ህይወቴ እኮ ነው እኔም ያለኝ ነገር አለ ከዚህ ጋር የተያያዘ ዝም በልና አዳምጥ በቃ እኔ ፎቶውን ያየሁት ፎቶውን አይቼ ደነገጥኩት እሷ መስላኝ ነበር ልጄ ማለት ነው መሲ አዎ እሺ አሁን ደግሞ ሳጣራ ልጅቷ አለች ራሷ መሲ አይደለችም የኔ መሲ ከዚህም በፊት እዚህ ገብታ ነበር መሰለኝ የሆነ የሰማችው ነገር አለ ፎቶ ምናምን ከዚህ ሰካ ነው እሷ ስለዚህ መሲ ዲኤንኤውስ ሳሚ መጀመሪያ መጀመሪያ ዘመድናት ስትነበር አዳምጠኝ የነበረ ፎቶ እዚህ ቤት የነበረ ፎቶ ሳታውቁ ወስዳ ነው እያለች ምክንያቱም ብዙ ጊዜ ሻንጣ ምናምን ይዛችሁ ወጣችሁ ነበር በእርግጥ እሱም እኮ ሊሆን ይችላል እኮ እኔ አይደለም ቆገን የሰማሁት ነገር አለ አሁን ማለት ነው መረጃ ይዤ ነው የመጣሁት አሁን ነው እየመጣልኝ ያለው አንቺ ጋርሽው ነገር ጋር እኔ ግራ እየገባኝ የነበረው ያንቺ ፎቶ እንዴት እዛ ቦታ ተገኘ ለምን ራስሽን ሳትሽ ምናምን የሚለው ነገር ግራ ግብት ብሎኝ ነበር አሁን ራሴን ሲያመኝ የነበረው ማለት ነው እውነታው ግን አሁን ምንድነው እሱ እንዳልሽው ቤት ስትገባ ስለነበር ፎቶ ወስዳ እሱ ሊሆን ይችላል እኮ ፎቶ ወስዳ ሊሆን ይችላል ዋናው ነገር አሁን ፎቶውን ስታሳያት ላትደነግጥ አትችልም ፌንት ላሳራ እኔ ፎቶውን አይቼ ነው የደነገጥኩት ለምንድነው ፎቶ ከዚህ ቤት ነው የወጣው አይደለም ፎቶ ብዙ ነገር ተወስዷል ከዚህ ፎቶ ማለት ነው የሱ አባትም ሆነ የልጅም የሱ እህትም ሆነ ፎቶዎች ተወስዷል አልሆነለት ብላ ነው እንጂ መስያንን ፎቶ ብቻ ያሳየችን ማለት ነው ስለዚህ እኔ ሌላ ሴት ልጅ አለችኝ የሳሚ እህት አንቺ ለምን እኔ አሁን ጥያቄ ለምንድን ነው ይሄን ሁሉ ጊዜ የዋሸችው በቃ አዎ ለምን እንዳለችሽ ለምን ዋሸሽ እሱን ተወኩሽ ነው እህት ይፈልግ ይሆናል ያኔና እሷም እኮ ገና እኮ ነው ሳሚ ያኔ አሁን ያንቺ ልጅ እንዳደለ ተነግሮኛል አይደል እሱን የሚጣራ ነገር ነው ምን መለስበት ይሆናል እሱ ራሱ ልጅ ይሄ የራሴ እሱም እኮ ገነት ይጣራል እኮ የመሲንም ነገር ዋሽተሽ ነው እዚህ ደረሽ የኔ ልጅ ያልሆነችውንም እኮ ዲኤንኤ ምን ምርመራ ተደርጎ እሺ አይደለም ዲኤንኤ እንዴት ተደርጎ ውጤቱ ምን ይላል መሲ
ያንቺ ልጅ ናት ያንቺ ልጅ ናት። እሱ ራሱ እንግዲህ ዋናው ነገር እዚህ ጋር ምንድነው እሱ መያዝ ያለብን ዲኤንኤ ሲደረግ መሲ ያንቺ ልጅ ናት ከተባለና እንትን ካለ መሲ የዲኤንኤ ውጤት ላይ እጇ አለባት። ከዛ ፎቶሽን ወስዳለች። ብዙ ነገር አለ። ብዙ ነገር ተወስዷል። ዞሮ የሆነ ምክንያት ይኖራታል። እሱን ምን ጠይቃት ይሆናል። ግን ማለት ነው አሁን እኔ ግራ የገባኝ ያለው ምንድነው እሱ እኔም በራሴ መንገድ አጣርቼ ነበር። የዲኤንኤ ውጤት እንዴት ሆነ? ለምን እኮ እንዴት ሆነ? እሺኛ ማንን እንመን? ቆይ ሳሚ አንቺ እዚህ ጋር ተዋሻለሽ። ዲኤንኤውን እንመን አንቺን እንመን? እሺ መጀመሪያ ተናገሪ። አይደለም መጀመሪያ ተናገሪ እኮ ስትባይ መናገር ትችይ ነበር። ተናገርኩ እኮ ዲኤንኤ ሳይንስ አንመረመር። ዲኤንኤ ውጤቱ የሆነ የተጭበረበረ ነገር አለ። ውሸት ነው። ያን ሁላ እሺ እንዴት ይሄው በቃ ይሄ ነው። እንዴት ውሸት ይሆናል? ሰላም ተጭበረበረ ያ ነገር እና ልጅሽ የት ናት ነው? እኔ የራሴ ልጅ ትመጣለች። የራሴ ልጅ ትመጣለች። የራሴ ልጅ የወለድኳት አለች። እኛም እንፈልጋታለን። በቃ ትመጣለች። አቱን አይታወቅም። ግን እኔ መጀመሪያም እኮ መሲ እኔ ልጅ አይደለችም ብዬ እኮ ተከራክሬያለሁ። ግን እንዴት አምጥታችሁ ያንቺ ልጅ ናት እንዳላችሁ ፎቶን ስታይ ራስሽን ስታይ ያልሽ እኔና መሲ አንድ ላይ እንዳንሆን ከሆነ እኔ የኔና እሷ ጉዳይ አብቅቷል። በቃ ተለያይተናል። ያውልህ ሳም እርጉዝ ናት የተባለውም እኮ ውሸት ነበር አይደል? እሷን ለማስደንገጥ ነበር እንደዛ ስንል የነበረው የኔና የመሲ ጉዳይ እኮ እንደዛ። እሱን የምትፈሪ ከሆነ አይደለም በቃ አሁንም እና ሁሉን ነገር ግልጽ አድርጊ በእግዚአብሔር። እንዴ እሷ እሺ ካለችው መሰረት ጋር መሄድ ትችላለች። እኔ እሷ ከእሷ ጋር አብቅቶልኛል እኮ አልኩሽ። የትም ላይሄድ ይችላል። ግን አሁን እኔ ግራ የገባኝ ነገር ይሄን ሁሉ ጊዜ ደብቀሽናል። ልጅሽ እሱ እናንተንም ሆነ ማለት ገና በጻርነቷ እንዴት ነው ታጠይቃለሁ? በቃ በጻን የሆነ ምክንያት ነበረኝ የራሴ ምክንያት ማለት ነው። ስለዚህ ነው አቅሙ ስለሌለኝ እሷን የማሳደግ ለእንትን ሰጥቼ ነበር ማደጎ ቤት። ግን አሁን ደግሞ እኔ ራሴ ስለሰጠው ምንም የጻፍኩት የለም ምንም ስለሌለ እኔ አይቻታለሁ አለች ትመጣለች። እሺ እሱ እኮ እሺ አይ እኔ በርግጥ እዛኔም ዲኤንኤ መረመራለሁ ስትይ ዲኤንኤ መረመራለሁ ስትይ ኮንፊደንስ ሲኖርሽ እኔም ጠርጥሬያለሁ። በርግጥ ግን ምን አስዋሸሽ? ሁላ ጊዜ ነው እኮ በቃ መሰረት እኮ አሁንም ቢሆን የኔ ልጅ እኮ አይደለች። ቆይ ውስጥሽ ማለት ነው እንዴት ተጭበረበረሽ? ሳሚ አንተ የምታውቀው ነገር አለ? እሺ አንተ የምታውቀው ነገር አለ? አንተ የምታውቀው ነገር አለ? የሆነ ሰው እጅ አለበት ከጀርባ እኮ ማን ነው? ይሄ የሆነ በቃ ህይወቴ ለመመጥበጥ ልጅ ናት እንዲባል የፈለገ አንድ ሰው አለ። ህይወቴ ለመመጥበጥ ይሄንን ደግሞ የሚያቅሰው ነው አበበ። ሲጀመር ገነት ብዙ የደበቅሽን ነገር አለ። ምንም የደበቅኩ ነገር የለም። ካሁን በኋላ በቃ እሱ ሊሆን ይችላል ምናልባት አሁን ያልገባኝ ነገር አዎ የሱ እጅ ይኑርበት አይኑርበት አላውቅም። እኔም እኮ ደኔም ስለዚህ አሁን ስትሉ ደስተኛ ለቤተሰቦቻችንም መናገር የምንፈልገው ግልጹን ምንድነው እኔ ባቀናሁት መንገድ አጥንቼ ምንም አይነት ልጅ መሲ የገኒ ልጅ የምትሆንበት መንገድ የለም። አንቺም ደግሞ ልጅ እንደወለድሽ ምናምን እና አሁን ዛሬ ነው የምትነግሪኝ ማለት ነው። ይሄ ቀድመሽ መናገር የነበረው ልጅ አለኝ ካለች ታምጣ። እኔ እየፈለኩ ነበር ከመፈለገ እንዴ አለሽ አይደለ ይዘሻት ነው በቃ ይዘሻት ነው። የኔም ጉዳይ ይወጣል ገና የኔና አንቺ ነገር እሱ ችግር የለም አይደለም። ለልጅ ያልሆነች እኮ ዲኤንኤ ምርመራ ተደርጓል አይደል? በቃ እኮ ልጅ አልሻት ትምጣና ዲኤንኤ ትመርመር ያንቺ ልጅ እንደሆነች ተረጋገጥ። እኛ ምናምነው ጉዳይ የለም ካሁን በኋላ በቃ ዲኤንኤውንም ቢሆን በደንብ በስነ ስርዓት እዛው ቦታው ላይ ተገኝተን የዛኔ እኔና ሳሚ ተሸውደናል አይደለ እኮ። ካሁን በኋላ ግን እሷም እኛም ባለንበት አሁን ልጄ ናት የምትይው የእሷ አሁን ልጄ ናት የምትለው ለምንድን ነው እኔ አላምንም። እኔ አላምንም። እሷ ብታምን ያስፈልጋል። እሷ እኮ መናገር እኮ አውቃለሁ ሳሚ እኔ ከዚህም በፊት እኮ አመንሽ እኮ እና በቃ የሆነ እስካሁን እኮ ብዙ ጊዜ ተሸውደናል አይደለ? ግን ካሁን በኋላ በስነ ስርዓት ተረጋግተን እንድንኖር ራሱ ላመጣት ነበር። ያውልህ ቆይ ሳሚ
አሁን ማለት ነው የኔ ልጅ ናት ብላ ካመነች እኛ ምን አግብቶን ነው ዲኤንኤ የምናደርገው? እኔ ያገባኛል። እኔ እኮ የሷ ልጅ አይደለም እኮ እየተባልኩ ነው። አንተ የራስህ ነው ታረጋው። አሁን የምትመጣውስ የሷ ልጅ ትናት እኔ ዝም ብዬ ለምን እሱን በኋላ አንተ ራስህ በምታውቅበት መንገድ ታውቃለህ። አያገባኝም። እሺ እኔ አያገባኝም። በቃ እሺ አሁን እሷት ልጄ ናት ካልሽ የኔን ነገር ታረጋግጫለሽ። አያገባኝም። ያንቺና የሷን ነገር አያገባኝም። ብዙ ነገር እየዋሸሽን ስለሆነ ማለት ነው። ምንም የዋሸሁት ነገር የለም። በዚህ አሁን ልጅ አይደለችም። ልጅ ሌላ ናት። መጀመሪያም እኮ አይደለችም ብያለሁ። እኔ ማመን ነገር አይደለም። አንድ በቃ ግልጽ የምንናገረው ነገር ምንድነው? መሲ የገኒ ልጅ አይደለችም። ይሄ ተረጋግጧል። ሁለተኛ ነገር ምንድነው? ገኒ አዎ ልጅ አላት። ሳሚ የማያውቀው ቤተሰቦቿ፣ ሌሎች ዋና የቅርብ ሰው የሚባሉት የማያውቁት ልጅ አላት። ልጇ ደግሞ ልክ እንደ መሲ አይነት ታሪክ ነው ያላት። ማደጎ ቤት ነው አድጋ የመጣችው። ይሄን ሁሉ ነገር አንቺ ለሰው ያወራሽው፣ ለቅርብ ሰው ያወራሽው ነገር ሌላ የሚያውቅ ሰው አለ። ያንን ነገር እንዴት እሷ ተመሳሳይ ታሪክ እንዴት ፈጥራ መጣች? ተነግሯት ነው መሰረት። በቃ እኔም የደነገጥኩበት ምክንያት ፎቶውን አይቼ ይሄ ነው አይደለችም ብዬ እኔም ደግሞ በእንትን ዞሮ በቃ ቤተሰቦቻችን ይሄ ግልጽ ነገር ነው። ምንም የሚያጨቃጭቅ ነገር የለው። አሁን ቀጣይ የሚሆነው ምንድነው? እሱ እንደተባለው ትመጣለች። እኔ አዋርቻታለሁ። አይደለም ስለ ልጅሽ አይደለም ስለ ሳሚ ጉዳይ እሱ ይመረመራል። ችግር የለም። የኔ ጉዳይማ ገና ይመረመራል። ለመሰረትም እኮ ገንዘብ ወጥቷል እኮ ለማለት እኮ በቃ የኔም ደግሞ ይወጣል። የኔም ይወጣል። በቃ ችግር የለም። እኔ ይቅርታ ለማንኛውም እስካሁን በጣም እንደዚህ መሰራ ማስተር ያለባችሁ ልጇ ሆን ካልሆን የሚጣራ ነው። ችግር የለም። እሱም ይባላል። ሳሚ እናጠጣት ለምን ምንም እሺ አያስፈልግም አይደለም። ማገን ይኸውልሽ ብዙ እያሸሽ ነው ያለሽ ነገር ምንም ያዋሽ አሁን እኮ ያቺ ልጅ ሳሚ እዚህ በመጣች ሰዓት ብዙ ነገር የጠፋ ነገር አለ። በቃ እኔ መናገር ማልፈልግ እኮ በቃ እኔ አጥፍቻለሁ። እዚህ ቤት ማምጣት አልነበረብኝም። በቃ ይቅርታ። በቃ ችግር የለውም። ተነስ። ለሱ ይቅርታ አልሻለሁ። ግን እውነት አንቺ ሌላ ልጅ አለሽ ወይ? አለችኝ። በቃ የራሴ ምክንያት አለኝ። ደግሞ ይሄንን አህል ደግሞ አራስ ልጅ አለ። እንዴት ዋሸሽ እስካሁን? እሺ እነሱ ሲያሉት ብቻ ተይው ይወጣል። ትልቅ ነው